የመንግስትና የጤና ባለሙያዎች ግብግብ ተጠናክሮ ሲቀጥል በከፊል የተጀመረው አድማ ወደ ሙሉ አመጽ እየተሸጋገረ ነው። የጤና ባለሙያዎችና መምህራን የነጩ ጋውን አብዮት በሚል በጋራ የተቃውሞ ሰልፍ ሊያደርጉ መዘጋጀታቸው ተሰምቷል። መንግስትም እርምጃ እንደሚወስድ አስጠንቅቋል። በአዲስ አበባ የቅዱስ ጳውሎስ ሚሊኒየም ሆስፒታል ሰራተኞች ሙሉ ስራ ማቆማቸውን ሲያስታውቁ የባህር ዳር የፈለገ ሕይወት ሆስፒታል ደግሞ የድንገተኛ አደጋ አገልግሎት ሊያቋርጥ መሆኑን አስታውቋል። ዝርዝር መረጃውን አዘጋጅተናል። ያገዛዙ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት ሰርዣለሁ ብሏል። የብልጽግናው መንግስት ጠቅላይ ሚኒስትር አብይ አህመድ ህወሓት በምርጫ ቦርድ ተመዝግቦ ፓርቲነቱን ካላረጋገጠ ወደ ጦርነት እንገባለን ብለዋል። ህወሓት ግን ከፌደራል መንግስቱ ጋር የተፈራረምኩት የፕሪቶሪያ ስምምነት የድርጅቱን ህልውና የሚያረጋግጥ በመሆኑ እንደ አዲስ ምዝገባ አላካሂድም ብሏል። ይሁንና ዛሬ ህወሓት ተሰርዟል የሚል መግለጫ ከምርጫ ቦርድ ተሰምቷል። በዚህ ላይ ዝርዝር መረጃውን ይዘናል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል በከባድ መሳሪያዎች የታገዘ ውጊያ ቀጥሏል። አገዛዙ በበኩሉ በክልሉ ከተሞች መምህራንን አስገዳጅ ስብሰባ መጥራቱን ጽንፈኛ ያለውን አካል በመወንጀል ጠምዷል ሲሉ የመረጃው ምንጮች ተናግረዋል። ባለፉት 2 ዓመታት በአስከፊ ሁኔታ የቀጠለው የአማራ ክልሉ ጦርነት ዛሬም በተለያዩ ቦታዎች ላይ ከባድ ውጊያዎች እየተደረጉበት ይገኛሉ። ዝርዝር መረጃውን አዘጋጅተናል። ሰላም ጤና ይስጥልን። በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ሐኪሞች በደህንነቶች መለቀም ጀመሩ። የሰሞኑን የሐኪሞች አድማ አስመልክቶ መንግስት ወደ ኃይል እርምጃ አምርቷል። በዋነኝነት በአዲስ አበባ በሚገኙ ሆስፒታሎች የሚሰሩ ሐኪሞች በደህንነቶችና የጸጥታ አካላት እየተለቀሙ በመታሰር ላይ መሆናቸው ተሰምቷል። ዛሬ በጠዋት በተለያዩ የመንግስት ሆስፒታሎች በስራ ገበታቸው ላይ ባልተገኙት ላይ እርምጃ መውሰድ የተጀመረ ሲሆን የአድማው አስተባባሪ ናቸው ተብለው የተለዩ ሐኪሞች ደግሞ በመታሰር ላይ መሆናቸውን ሰምተናል። በአዲስ አበባ በቅዱስ ጳውሎስ ሆስፒታል በሰሞኑ የአድማ ዘመቻ ላይ ንቁ ተሳትፎ የነበራቸው 2 ኢንተርን ሐኪሞች ዛሬ ጠዋት ላይ በጸጥታ አካላት መወሰዳቸው ተሰምተዋል። ክስተቱን ተከትሎ በሆስፒታሉ ውስጥ ግርግር የተነሳ ሲሆን ሌሎች ሐኪሞች የታሰሩ ሐኪሞች ካልተፈቱ ስራ አንሰራም ብለው አድማ ማድረጋቸውንም ከስፍራው የወጣው መረጃ አመላክቷል። አዲስ አበባን ጨምሮ በመላው ኢትዮጵያ አካባቢዎች በሚገኙ የመንግስት ሆስፒታሎች እየተካሄደ የሚገኘው አድማን አስመልክቶ መንግስት ወደ ኃይል እርምጃ መግባቱ ተሰምቷል። በዚህም በዛሬው ዕለት ከትናንቱ አድማ የቀጠለ እንቅስቃሴ ለማድረግ የሚሞክሩ የጤና ባለሙያዎች ላይ ከበድ ያለ እርምጃ ሊወሰድ መሆኑ ተነግሯል። ለመንግስት ቅርበት ያላቸው አክቲቪስቶች ማምሻውን በማህበራዊ ሚዲያ ላይ ጠበቅ ያለ ማስጠንቀቂያ ማስተጋብተዋል። በመንግስት በኩል የአድማ ቀስቃሾችን መልቀም የተጀመረ ሲሆን በተለይ ደግሞ በአዲስ አበባ በጥቁር አንበሳና በጳውሎስ እየተካሄደ ያለውን አድማ ለማስቆም ዋና የሚባሉ የዘመቻው አከናዋኞች ከያሉበት ተይዘው የታሰሩ መሆኑ ተሰምቷል። በተከበረው ነጭ ጋውን ሆስፒታል እንጂ 4 ኪሎ መግባት ፈጽሞ አይቻልም በሚል በመንግስት ሰዎች በኩል ጉዳዩ ከፖለቲካ አንጻር ታይቶ ጠንከር ወዳለ እርምጃ አምርቷል። በዚህም ከዛሬ ጀምሮ በስራ ገበታው እስከ 2 ሰዓት ሪፖርት ያላደረገ የጤና ሙያተኛ ቅጥሩ ተሰርዞ ክፍት የሥራ ቦታ ማስታወቂያ እንዲለጠፍበት ተወስኗል። የመንግስትና የጤና ባለሙያዎች ግብግብ ተጠናክሮ ሲቀጥል በከፊል የተጀመረው አድማ ወደ ሙሉ አመጽ እየተሸጋገረ ነው። የባህር ዳር ፈለገ ሕይወት ሆስፒታል ሰራተኞች ደግሞ የድንገተኛ አደጋ አገልግሎትም ሊያቋርጥ ነው ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ የጤና ባለሙያዎችን ጉዳይ መፍታት ዳገት የሆነበት መንግስት
ከመምህራን በኩልም ከበድ ያለ ነገር እየመጣበት መሆኑ የተሰማ ሲሆን በመጪዎቹ ቀናትም የነጩ ጋውን አብዮት የተሰኘ የመምህራንና የጤና ባለሙያዎች የጋራ ንቅናቄ አዲስ አበባን በሰላማዊ ሰልፍ ሊንጣት መሆኑን ደርሼበታለሁ ያለው የአዳነች አቤቤ መስተዳደር የቅድመ መከላከል ሥራ እየሰራሁ ነው ብሏል። የባህር ዳር ፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል በዛሬው ዕለት ለሆስፒታሉ ሰራተኞችና የጤና ባለሙያዎች በሙሉ ይድረስልኝ ሲል ባወጣው የማስጠንቀቂያ ደብዳቤ የሆስፒታሉ ሰራተኞች በሙሉ በአስቸኳይ ወደ ስራቸው ካልተመለሱ እርምጃ ወስዳለሁ ሲል ዝቷል። የሆስፒታሉ አስተዳደር ይህንን ቢልም የተቋሙ ሰራተኞችና የሕክምና ባለሙያዎች ግን እንኳን እናቴ ሞታ እንዲያውም አልቅስ ይለኛል የሚል አንድምታ ያለው ምላሽ በተወካያቸው በኩል የሰጡ ሲሆን በምላሻቸውም እንኳን ወደ ሥራ ሊመለሱ ጥያቄያቸው ካልተፈታ አሁን በከፊል እየተሰጠ የነበረው ድንገተኛ አገልግሎትም የመቋረጥ ዕድሉ ከፍተኛ ስለሆነ ማህበረሰቡ ጥንቃቄ ያድርግ ሲሉ አሳስበዋል። ይህ በእንዲህ እንዳለ የጤና ባለሙያዎችን ጉዳይ መፍታት ዳገት የሆነበት መንግስት ከመምህራን በኩል ከበድ ያለ ነገር እየመጣበት መሆኑ የተሰማ ሲሆን በመጪዎቹ ቀናትም የነጩ ጋውን አብዮት የተሰኘ የመምህራንና የጤና ባለሙያዎች የጋራ ንቅናቄ አዲስ አበባን በሰላማዊ ሰልፍ ሊንጣት መሆኑን ደርሼበታለሁ ያለው የአዳነች አቤቤ አስተዳደር የቅድመ መከላከል ሥራ እየሰራሁ ነው ብሏል። መንግስት ትኩሳቱ ወደ ሌሎች ሴክተሮችም እንዳይዛመት በሚል ተከታታይ ስብሰባዎችን እያደረገ መሆኑ ሲነገር በዛሬው ዕለትም የአዲስ አበባ ከተማ መስተዳደር ከመምህራን ጋር ውይይት እያደረገ እንደሆነ የተሰማ ሲሆን መስተዳደሩ በአስቸኳይ መምህራንን መሰብሰብ ያስፈለገው ደግሞ መምህራንና የጤና ባለሙያዎች በጋራ ለመንቀሳቀስ መወሰናቸውን ተከትሎ እንደሆነ ተነግሯል። ጉዳዩን አስመልክቶ ለፖለቲከኛው ጀዋር መሐመድ መረጃ ያጋራ አንድ የስብሰባው ተሳታፊ የሆነ የአዲስ አበባ መምህራንና የጤና ባለሙያዎች የጋራ ንቅናቄ የሆነ የነጭ ጋውን አብዮት የተባለ እንቅስቃሴ መጀመሩን ገልጾ ሲናገር ዛሬ በዚህ ሰዓት በአዲስ አበባ የመንግስት ትምህርት ቤቶች ተዘግተው አጠቃላይ መምህራን ስብሰባ እንዲገቡ ተደርጎ እየተወያየን ነው ካለ በኋላም የስብሰባውን ምክንያት ሲያብራራ ደግሞ በመጪው ቅዳሜ በአዲስ አበባ የነጭ አብዮት በሚል ስያሜ መምህራን ከጤና ባለሙያዎች ጋር በመሆን ነጩን ጋውን በመልበስ ሰላማዊ ሰልፍ ይደረጋል የሚል መረጃ ስላለ መንግስት ትልቅ ስጋት ላይ ስለወደቀ ነው ሲል ገልጿል። መረጃ ጠቋሚው አክሎም ይህንን መልእክት የማስተላልፍልህ ከስብሰባው አዳራሽ ለሽንት ወጣ ብዬ ነው ሲል የጠቀሰ ሲሆን አጠቃላይ የስብሰባው ድባብም ግማሽ ማስፈራሪያ እና ግማሽ ማባበያ እንዲሁም መለመን የሚመስል ነው። እውነታው ግን እኛም እርቦናል ሲል ለሕክምና ባለሙያዎች ጥያቄ ያለውን አጋርነት ገልጿል። የሆነ ሆኖ የመንግስትና የጤና ባለሙያዎች ግብግብ ተጠናክሮ የቀጠለ ሲሆን በከፊል የተጀመረው አድማ ወደ ሙሉ አድማ ለመሸጋገርም በአንዳንድ ሆስፒታሎች ጅማሮ እየታየበት መሆኑ በኑሮ ውድነት እየተሰቃየ ላለው ሕዝብ ተጨማሪ ስጋት መፍጠሩ አልቀረም። ጉዳዩ በጊዜ ምላሽ ካልተሰጠው ውሎ አድሮ ትልቅ ህዝባዊ አመጽ ሊያስነሳ ይችላል የሚሉ አስተያየት ሰጪዎች ዛሬ በባህር ዳርና በአዲስ አበባ የተጀመረው እንቅስቃሴም ከፊት ለፊት ከባድ ስጋት እየመጣ ለመሆኑና የተጀመረው የሥራ ማቆም አድማም በቀጣይ ቀናት ጠንከር ወዳለ ደረጃ ማደጉ እንደማይቀር የጠቆመ ነው ሲሉ መንግስት ቆም ብሎ ጥያቄውን እንዲያጤን አሳስበዋል። በሌላ መረጃ በአማራ ክልል የተለያዩ አካባቢዎች ባገዛዙ ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ ዛሬም በከባድ መሳሪያ ታግዞ ቀጥሏል። አገዛዙ በበኩሉ በክልሉ ከተሞች መምህራንን አስገዳጅ ስብሰባ በመጥራት ጽንፈኛ ያለውን አካል በመወንጀል ጠምዷቸዋል ሲሉ የመረጃው ምንጮች ተናግረዋል። በማዕከላዊ ጎንደር ዞን የበለሳና ጎንደር ዙሪያ ወረዳ አካባቢዎች ለቀናት ሲደረግ የቆየ ውጊያ ትናንት ዳግም በዞኑ አለፋ ወረዳ
ከሻውራ እስከ ደንገልበር ከተሞች ባለው መስመር ከባድ ውጊያ ሲደረግ መዋሉን የፋኖ የመረጃ ምንጮች ተናግረዋል። በውጊያው በርካታ ያገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ኃይል የቀጠናው አመራር ተናግረዋል። በፋኖ በኩልም ቀላል ጉዳት መመዝገቡን አመላክተዋል። አገዛዙ ከፋኖ የተከፈተበትን ጥቃት መቋቋም ሲከብደው ከውጊያ ጋር ምንም ግንኙነት የሌላቸውን ንጹሃን ላይ ጉዳት ማድረሱን ነው የአካባቢው የመረጃ ምንጮች የተናገሩት። በጎጃም ቀጠና ደግሞ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር የብልጽግና ካድሬዎችን አጅቦ ከእንጅባራ ወደ ትሊሊ ሲንቀሳቀስ በነበረው ያገዛዙ ጦር ላይ ወታደራዊ ተሽከርካሪዎች ላይ የደፈጣ ጥቃት በመፈጸም ከባድ ጉዳት ማድረሱን አስታውቋል። በተመሳሳይ በምስራቅ ጎጃም ዞን እነማይ ወረዳ ወይራ ጉሬዛ አካባቢ የፋኖ ኃይሎች በፈጸሙት ጥቃት ያገዛዙ መከላከያና ሚሊሻ አባላት ላይ የሞትና የአካል ጉዳት መድረሱን ለማወቅ ተችሏል። በዞኑ ጎንቻ ግንዶይን ከተማ ደግሞ የፋኖ ኃይሎች በከፈቱት ውጊያ ያገዛዙ አድማ ብተና ሻምበል መሪን ጨምሮ 9 አባላት ሲገደሉ 5ቱ ደግሞ ቆስለዋል ሲሉ የፋኖ የመረጃ ምንጮች አረጋግጠዋል። በተያያዘም በሰሜን ሸዋ ዞን የተለያዩ አካባቢዎች ዛሬም ከባድ ውጊያ መቀስቀሱን የተሰማው በትናንትናው ዕለት በይፋት ቀጠና ሸዋሮቢት ከተማ ዙሪያ የለና አካባቢ ከባድ ውጊያ ሲደረግ የዋለ ሲሆን ዛሬ ከጠዋት ጀምሮ ደግሞ በመንዝና መርሃቤቴ ቀጠና አፍላ ውጊያ መቀጠሉን ነው የመረጃው ምንጮቻችን የተናገሩት። ያገዛዙ ጦር ከመንዝ ዘመሮ በመነሳት ወደ መርሃቤቴ ኮላሽ ሲያቀናም ዘረት ላይ በፋኖ ውጊያ ተከፍቶበታል ተብሏል። የፋኖ የደፈጣ ጥቃትን ተከትሎ የተቀሰቀሰው ውጊያ ይህ ዘገባ እስከ ተጠናቀረበት ጊዜ ድረስ መቀጠሉን የተናገሩት የፋኖ የመረጃ ምንጮች በውጊያው የደረሰውን ጉዳት ለማጣራት ጊዜው አላስቻለንም ብለዋል። በተመሳሳይ ላይቤት መርሃቤቴና ሽንኩሩ የተባለ አካባቢ ደግሞ በከባድ መሳሪያ የታገዘ ውጊያ እየተደረገ እንደሚገኝ ተሰምቷል። ውጊያውን ተከትሎ በአካባቢው የትራንስፖርት አገልግሎት ተቋርጧል ሲሉ ነው የመረጃው ምንጮቻችን የተናገሩት። በተመሳሳይ በምዕራብ ወሎ ከላላ ወረዳ በትናንትናው ዕለት ከ7 ተከታታይ ሰዓታት በላይ በቀጠለ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መመዝገቡን የመረጃው ምንጮች ነግረውናል። በከላላ ወረዳ 025 በተባለ አካባቢ ባገዛዙ ጦርና በፋኖ መካከል በተደረገ ውጊያ ከ40 በላይ ያገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ተብሏል። አገዛዙ በበኩሉ በክልሉ ከተሞች መምህራንን አስገዳጅ ስብሰባ በመጥራት ጽንፈኛ ያለውን አካል በመወንጀል ላይ ተጠምዷል ሲሉ የመረጃው ምንጮቻችን ተናግረዋል። ለዚሁ ስብሰባ ሲባል ሰነድ አዘጋጅቶ የቀረበው አገዛዙ በአማራ ክልል በጦርነቱ ለደረሰው ጉዳት ሁሉ ጽንፈኛ ሲል የጠራውን ፋኖን ተጠያቂ አድርጎ አቅርቧል ብለዋል የስብሰባው ተሳታፊ የመረጃ ምንጮቻችን። በሌላ መረጃ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት ሰርዣዋለሁ አለ። የብልጽግናው መንግስት ጠቅላይ ሚኒስትር የሆኑት አብይ አህመድ ህወሓት በምርጫ ቦርድ ከተሰረዘና ፓርቲነቱ ካልተረጋገጠ ወደ ጦርነት እንገባለን ብለው ነበር። ህወሓት ግን ከፌዴራል መንግስቱ ጋር የተፈረመውን የፕሪቶሪያ ስምምነት የድርጅቱን ህልውና የሚያረጋግጥ በመሆኑ አዲስ ምዝገባን አልፈልግም ብሎ ነበር። የብልጽግናው ጠቅላይ ሚኒስትር አብይ አህመድ የችግሮች ሁሉ መፍቻ የሚያደርጉት ጦርነት አሁንም ድጋሜ ሊገቡበት የሚያስችል ዕድል ከምርጫ ቦርዳቸው በኩል አግኝተዋል። አብይ ህወሓት ህጋዊ ካልሆነና ወደ ምርጫ ካልገባ ወደ ጦርነት እንገባለን ያሉት ከወራት በፊት ነበር። ከዚህ በፊት አስቀድሞ በፈረንጆቹ 2020 በተጀመረው ጦርነት በተመሳሳይ ወይዘሪት ብርቱካን ሚደቅሳ የሚመሩት ምርጫ ቦርድ ለህወሓት ዕውቅና በመንፈግና የተካሄደውን የትግራይ ክልል ምርጫን አልቀበልም በማለት ነበር አብይ አህመድ ወደ ጦርነት የገቡት። ታዲያ ዛሬም አብይ ወደ ጦርነት እንገባለን በማለት የተናገሩት
ከምርጫ ቦርድ ከህወሓት የምርጫ ቦርድ ሰርተፊኬት ማግኘት አለማግኘት ጋር ተያይዞ ቢሆንም በዛሬው ዕለት ፓርቲው መሰረዙን ተከትሎ ጠቅላይ ሚኒስትሩ ወደ ጦርነት የሚገቡበትን እድል እንዳገኙ ብዙዎችን የሚያስማማ ሆኗል። ይህ የአብይ አህመድ ወደ ጦርነት መግባት ስሌት ወይም ስልት በምርጫ ቦርድ በኩል ህወሓትን ሰርዣለሁ በሚል ዛሬ ተበስሯል። በሚቀጥሉት ጊዜያትም ምን ሊፈጠር እንደሚችል ባይታወቅም በህወሓት በኩልም ሆነ በጠቅላይ ሚኒስትሩ በኩል ግልጽ የሆነ የጦርነት እንቅስቃሴዎችና ፍላጎቶች እየተስተዋሉ ይገኛሉ። አንዳንዶች እንደሚሉት ደግሞ ህወሓት ከምርጫ ቦርድ በኩል አሁን ላይ ተሰረዘ ማለት የፕሪቶሪያው ስምምነት መፍረስ ዋነኛ ምልክት ነው ይላሉ። ለዚህም በማስረጃነት የሚያቀርቡት ህወሓት በፕሪቶሪያው ስምምነት ላይ አንድ አካል ሆኖ ፈርሟልና በዛ ያለው የውሉ ሂደት በሙሉ ከህወሓት ጋር የተያያዘ በመሆኑ ዕውቅና የለውም ማለት አገዛዙ ዕውቅና ከሌለው ኃይል ጋር ነው የፈረመው ማለት ነው በማለት ይናገራሉ። በጊዜያዊ አስተዳደሩ ውስጥ ይሳተፉ የነበሩና በትግራዩ ስምምነት ተሳትፈዋል የተባሉ ሁለት አመራሮች አቶ ጌታቸው ረዳና ሌተናንት ጀነራል ጻድቃን ገብረትንሳኤ አሁን ላይ ከጊዜያዊ አስተዳደሩም ሆነ ከህወሓት መውጣታቸውን ተከትሎም የፕሪቶሪያው ስምምነት በራሱ አደጋ ውስጥ መግባቱን አስቀድሞ ሊታሰብ ይገባ ነበር የሚሉም አሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ነኝ ብሎ የሚጠራውና የብልጽግናው መንግስት እንደፈለገ የሚዘውረው ምርጫ ቦርድ ዛሬ ባወጣው መግለጫ እንዳስታወቀው ህወሓት ከየካቲት 5 2017 ጀምሮ እግድ በመጣል ህወሓት የሚጠበቅበትን የእርምት እርምጃ እንዲወስድ የተሰጠው ጊዜ በመጠናቀቁም በድርጅቱ ላይ የመሰረዝ ውሳኔን አሳልፍ ያለው ብለዋል። ከ4 ዓመት በፊት በትግራይ ውስጥ ከተቀሰቀሰው ጦርነት ጋር በተያያዘ በሀገሪቱ ምክር ቤት በሽብር ቡድንተኝነት ተፈርጆ የነበረው ህወሓት በኃይል እንቅስቃሴ ውስጥ በመሳተፍ በብልጽግና ምርጫ ቦርድ ተሰርዞ እንደነበር ይታወቃል። ህዝባዊ ወያኔ ሓርነት ትግራይ በአመጽ ድርጊት በመሳተፍ የተነሳም በአዋጅ ቁጥር 1162 2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ ዛሬ ባወጣው መግለጫ ላይ አስታውሷል። ባለፉት ወራት በተለይም እየጦዘ የመጣው የትግራይ የፖለቲካ ኃይሎች የእርስ በርስ ውጥረትን ተከትሎ ጠቅላይ ሚኒስትሩ መልካም ዕድል አግኝተው በጊዜያዊ አስተዳደር መሪነት የነበሩትን አቶ ጌታቸው ረዳንና ጓዶቻቸውን የእሳቸው አማካሪና የመንግስታቸው አጠናካሪ አድርገው መሾማቸው ይታወቃል። ታዲያ በአሁኑ ሰዓት በትግራይ በኩል የተሾሙት ሌተናንት ጀነራል ታደሰ ወረደም በጠቅላይ ሚኒስትሩና በህወሓት በኩል ተቀባይነት ያላቸው ቢሆንም አሁን ላይ ያላቸው ስልጣን ታዲያ ህጋዊ ነው ወይ የሚለው ግን አልተረጋገጠም። እሳቸውም ሆነ ሌሎች ሰዎች በትግራይ ክልል ውስጥ የሚሰሩት ከፓርቲው ከህወሓት ዕውቅና አግኝተው በፌዴራሉ መንግስት ትብብርም ጭምር መሆኑ የሚታወቅ ሲሆን በአሁኑ ሰዓት ያለው የትግራይ ክልል ጊዜያዊ አስተዳደር መሰረቱ ደግሞ የፕሪቶሪያው ስምምነት ነው የሚሉ አሉ። ይህን የፕሪቶሪያውን ስምምነት መሰረት አድርጎ የተደራጀው የክልሉ ጊዜያዊ መንግስት በአሁኑ ሰዓት በምርጫ ቦርድ ፓርቲው መሰረዙን ተከትሎ የፓርቲው መሰረዝ ደግሞ በቀጥታም ከፕሪቶሪያው ስምምነት ጋር ስለሚያያዝ የህጋዊ መንግስትነት ጥያቄ ተነስቶባቸዋል የሚሉ አልታጡም። አገዛዙ ብልጽግና በአሁኑ ሰዓት ከህወሓት ጋር ለሚያደርገው ውጊያ በተለያዩ መንገዶች ዝግጅት እያደረገ መቆየቱም ተነግሯል። የተወደዳችሁ አድማጭ ተመልካቾቻችን ለዚህ ሰዓት ከተለያዩ ታማኝ መረጃ ምንጮች የደረሱን አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንመጣለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።